ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። የወሊድ ምጣኔን ለማሳደግ ሴቶችን ከውጭ ሀገር እናስመጣ ያሉት ባለስልጣን ተባረሩ። ህወሓት የኢትዮጵያ መንግስት ለሌላ ዙር ደም አፋሳሽ ጦርነት እየተዘጋጀ ነው ሲል ከሰሰ። ከመደበኛ ግብር ውጭ የሚሰበሰቡ መዋጮዎችና ኮሚሽኖች ለሀገር ኢኮኖሚ ስጋት እየሆኑ መምጣታቸው ተገለጸ። የቤንሻንጉል ጉሙዝ ህገ መንግስት ለዜጎች መፈናቀል ምክንያት ሆኗል ተባለ። 53 የኢትዮጵያ ኤርትራና ሶማሊያ ዜጎች በባህር ጉዞ ላይ ህይወታቸውን ማጣታቸው ተነገረ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሃምሳ 53 የኢትዮጵያ ኤርትራና ሶማሊያ ዜጎች በባህር ጉዞ ላይ ህይወታቸውን ማጣታቸው ተነገረ። ኢትዮጵያውያን፣ ኤርትራውያንና ሶማሊያውያን ወደ አውሮፓ ለመሻገር በብዛት በሚጠቀሙበት በሊቢያ የባህር ጠረፍ ላይ በደረሰ አሰቃቂ የጀልባ መገልበጥ አደጋ 2 ህጻናትን ጨምሮ 53 ስደተኞች መሞታቸውን የተባበሩት መንግስታት ድርጅት የዓለም አቀፉ ስደተኞች ድርጅት አስታወቀ። እንደ ድርጅቱ መግለጫ ከሆነ በአደጋው ወቅት በጀልባዋ ላይ 55 ሰዎች የነበሩ ሲሆን ከአደጋው በታምር ሊተርፉ የቻሉት 2 ናይጄሪያውያን ሴቶች ብቻ ናቸው። ጀልባዋ አልዛቢያ ከተባለች የሊቢያ ወደብ ከተማ ተነስታ ለ6 ሰዓታት ያህል ከተጓዘች በኋላ ነው አደጋው የደረሰው። ህይወታቸው ያለፈው ስደተኞች ከተለያዩ የአፍሪካ ሀገራት የተሰባሰቡና የተሻለ ህይወት ፍለጋ ወደ አውሮፓ ለመሻገር ጥረት እያደረጉ የነበሩ መሆናቸው ታውቋል። ይህ አደጋ በሜዲትራኒያን ባህር ላይ በየጊዜው የሚከሰተውን የስደተኞች እልቂት በድጋሚ አሳይቷል ተብሏል። የዓለም አቀፉ ስደተኞች ድርጅት IOM ሪፖርት እንደሚያመለክተው ገና በገባንበት የ2026 የፈረንጆቹ ዓመት ብቻ ከሊቢያ ተነስተው ወደ አውሮፓ ለመሻገር ሲሞክሩ ህይወታቸው ያለፈ ስደተኞች ቁጥር 500 ደርሷል። ይህ አሳዛኝ ሁኔታ ዓለም አቀፉ ማህበረሰብ ህገወጥ የሰዎች ዝውውርን ለመግታትና ደህንነቱ የተጠበቀ የስደት መስመሮችን ለመፍጠር የሚያደርገው ጥረት አሁንም ከፍተኛ ፈተና እንደተጋረጠበት የሚያሳይ መሆኑ ተዘግቧል። የቤንሻንጉል ጉሙዝ ህገ መንግስት ለዜጎች መፈናቀል ምክንያት ሆኗል ተባለ። ኢሰመኮ የቤንሻንጉል ጉሙዝ ክልል ህገ መንግስት በአስቸኳይ እንዲሻሻል ጠየቀም። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመኮ በሀገር አቀፍ ደረጃ የተፈናቃዮችን ሁኔታ አስመልክቶ ባወጣው መግለጫ የቤንሻንጉል ጉሙዝ ክልል ህገ መንግስት ለግጭቶችና ለዜጎች መፈናቀል ዋነኛ መንስኤ እየሆነ መምጣቱን በመጥቀስ በአስቸኳይ እንዲሻሻል ጥሪ አቅርቧል። ኢሰመኮ በሪፖርቱ ላይ እንደገለጸው የክልሉ ህገ መንግስት ለተወሰኑ የህብረተሰብ ክፍሎች ብቻ የክልሉን የባለቤትነት መብት ሰጥቷል። ይህ የህግ ማዕቀፍ በክልሉ ለሚኖሩ ሌሎች ኢትዮጵያውያን መገለልን ከመፍጠሩም በላይ ለአመታት ለተለያዩ አሰቃቂ ግጭቶችና ለዜጎች መፈናቀል አባባሽ ምክንያት ሆኗል ሲል በጥናት ማረጋገጡን አስታውቋል። ይህ አይነቱ የባለቤትነት ድንጋጌ የዜጎችን እኩልነት የሚጋፋና የሰብአዊ መብት ጥሰቶችን የሚጋብዝ በመሆኑ ወቅታዊ ሁኔታውን ያገናዘበ ማሻሻያ እንዲደረግበት ጠይቋል። የኢትዮጵያ መንግስት ተፈናቃዮችን ወደ ቀድሞ ቀያቸው የመመለስ ወይም ባሉበት የማቋቋም ኃላፊነቱን በካምፓላው የአፍሪካ ህብረት ስምምነት መሰረት እንዲወጣ ሲል ኢሰመኮ አሳስቧል። ይሁን እንጂ መንግስት ተፈናቃዮችን ወደ መጡበት የመመለስ እርምጃ ሲወስድ ተመላሾች ያለምንም ጫና በራሳቸው ፍላጎት ሊሆን ይገባል። ሂደቱ ከተፈናቃዮች ጋር ግልጽ ውይይት ሊደረግበት ይገባል። እንዲሁም የተፈናቃዮች መመለሻ አካባቢ በቂ ሰላም መኖሩ መረጋገጥ ያለበት ሲሆን መንግስትም ተገቢውን ጥበቃ ማድረግ አለበት ብሏል። ኢሰመኮ በሪፖርቱ ማጠቃለያ ላይ በአሁኑ ወቅት በኢትዮጵያ ያለውን ሰፊ የተፈናቃዮች ቁጥርና ችግር በዘላቂነት ለመፍታት መንግስት ራሱን የቻለ ተቋም እንዲያቋቁም ጠይቋል። የሚቋቋመውም ተቋም የተፈናቃዮችን ሁኔታ በቅርበት የሚከታተል አግባብነት ያላቸው የህግ ማዕቀፎችን ተፈጻሚ ማድረግ የሚችል
የተፈናቃዮችን ሰብአዊ መብቶች የሚያስከብር እንዲሆን ታስቦ እንዲደራጅ ኢሰመኮ ጥሪውን አቅርቧል። ይህ የኢሰመኮ ሪፖርት የወጣው በሀገሪቱ የተለያዩ አካባቢዎች የተፈናቃዮች ቁጥር እየጨመረ በመጣበትና የመልሶ ማቋቋም ሂደቱ በከፍተኛ ችግር ውስጥ ባለበት ወቅት መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል ነው የተባለው። ከመደበኛ ግብር ውጪ የሚሰበሰቡ መዋጮዎችና ኮሚሽኖች ለሀገር ኢኮኖሚ ስጋት እየሆኑ መምጣታቸው ተገለጸም። ታዋቂው የፋይናንስ ባለሙያ አቶ ሙሼ ሰሙ ባወጡት አዲስ የትንታኔ ጽሑፍ በመንግስታዊ ተቋማትና በልማት ድርጅቶች ዘንድ የመዋጮና የኮሚሽን ሰብሳቢነት ሱስ እየተስፋፋ መምጣቱ ለሀገር እድገትና ለዜጎች የፈጠራ አቅም ከፍተኛ እንቅፋት መሆኑን አስጠነቀቁም። ባለሙያው እንደሚሉት ማንኛውም አዲስም ሆነ ነባር የመንግስት ተቋም ተጨባጭ ውጤት ሳያስመዘግብና እሴት ሳይፈጥር ዜጎች በላባቸው ካፈሩት ገቢ ላይ መዋጮ መሰብሰቡ ህገ መንግስታዊ መሰረትም ሆነ ኢኮኖሚያዊ ትርጉም የለውም። እንደ አቶ ሙሼ ሰሙ ገለጻ በየጊዜው የሚወጡ መመሪያዎችና ደንቦች ነጋዴውም ሆነ ቋሚ ገቢ ያለው ማህበረሰብ የትርፍና ኪሳራ ስሌቱን በአግባቡ እንዳያውቅ እያደረጉት መሆኑ ተመላክቷል። ይህም በዜጎች ዘንድ መሰላቸትና ምሬት እየፈጠረ ይገኛል። መጀመሪያና መጨረሻ የሌለው የመዋጮና የኮሚሽን አሰባሰብ ለድርጅቶች መስፋፋትና ለፈጠራ ስራ መዋል የሚገባውን ጥሪት በማሟጣት የዜጎችን የማደግ ራዕይ እየገደበ መሆኑንም ባለሙያው ይሞግታሉ። የመንግስት ተቋማትና የልማት ድርጅቶች አዳዲስ እሴት የሚፈጥሩ አሰራሮችን ከመቀየስ ይልቅ ገንዘብ የት ይገኛል፣ ስንት መዋጮ እንሰብስብ በሚል አስተሳሰብ እየተለከፉ መሆናቸው አሳሳቢ መሆኑን ገልጸዋል። አቶ ሙሼ አክለውም ይህ አይነቱ አሰራር ቀስ በቀስ ጠንካራ ሰራተኛና ታታሪ የንግድ ማህበረሰብን ተስፋ በማስቆረጥ ለስደት እየዳረገ መሆኑ የአደባባይ ሚስጥር ነው ይላሉ። ባለሙያው በጽሁፋቸው ማጠቃለያ ላይ የህዝብ ተወካዮች ምክር ቤትና መንግስት ይህንን ከግብር ውጪ የሚሰበሰቡ መዋጮዎችና ኮሚሽኖችን ጉዳይ በጥብቅ ሊመረምሩትና ገደብ ሊያበጁለት እንደሚገባ አሳስበዋል። ሀገርን ከኢኮኖሚ ውድቀት መታደግ የሚቻለው እሴት በማጎልበት የስራ ዕድል በመፍጠርና ለዜጎች ሀብት ከለላ በመስጠት እንጂ ያለ ስራ መዋጮ በመሰብሰብ እንዳልሆነ አጽንኦት ሰጥተዋል። የወሊድ ምጣኔን ለማሳደግ ሴቶችን ከውጭ ሀገር እናስመጣ ያሉት ባለስልጣን ተባረሩ። በደቡብ ኮሪያ እያሽቆለቆለ ያለውን የወሊድ ምጣኔ ለመጨመር በቪየትናምና ከቪየትናም ወይም ከስሪላንካ ወጣት ሴቶችን እናስመጣ ያሉ ባለስልጣን ከፓርቲያቸው ተባረሩ። የደቡባዊ ጂንዶ አውራጃ ኃላፊ የሆኑት ኪም ሂሶ ይህንን አስተያየታቸውን የሰጡት ባለፈው ሳምንት ባካሄዱት ስብሰባ ወቅት ነበር። ኪም በንግግራቸው ሴቶች በገጠር አካባቢ የሚገኙ ወጣት ወንዶችን ሊያገቡ ይችላሉ ብለዋል። ይህ የባለስልጣኑ አስተያየት የተሰማው በዓለም ዝቅተኛ የወሊድ ምጣኔ ያላት ደቡብ ኮሪያ ምጣኔውን ለማሳደግ እየታገለች ባለችበት ወቅት ነው። እያሽቆለቆለ ያለው የወሊድ ምጣኔዋ አሁን ላይ ያላት 50 ሚሊዮን ህዝብ በ60 ዓመታት ውስጥ በግማሽ እንዲቀንስ ሊያደርግ ይችላል ተብሏል። ምንም እንኳ ኪም በንግግራቸው ማንሳት የፈለጉት ይህንኑ የወሊድ ምጣኔ ችግር እንደሆነ ቢገልጹም በቴሌቪዥን የተላለፈው አስተያየታቸው በበጎ አልተወሰደም። ይልቁኑ በቪየትናም ዲፕሎማሲያዊ ተቃውሞ እንዲነሳ፣ የህዝብ ቁጣ እንዲቀሰቀስና እርሳቸውም ከገዢው ዲሞክራቲክ ፓርቲ እንዲባረሩ ምክንያት ሆኗል። የፓርቲው ቃል አቀባይ ሰኞ ዕለት ለጋዜጠኞች እንደተናገሩት የዲሞክራቲክ ፓርቲ ጠቅላይ ምክር ቤት ኪምን ለማባረር ድምጽ ሰጥቷል። ኪም ከስብሰባው ከአንድ ቀን በኋላም ለንግግራቸው ይቅርታ በመጠየቅ ቁጣውን ለማብረድ ያደረጉት ጥረት አልተሳካም። ስብሰባው የተጠራው ጂንዶ አውራጃ የሚገኝበትን ግዛትና በአቅራቢያው ያለች ከተማ ውህደት ላይ ለመወያየት ነበር። በሀገሪቷ የህዝብ ብዛታቸው እየቀነሰባቸው ያሉ አካባቢዎች በአስተዳደር ምክንያት ከሌሎች ጋር መዋሃድን ይፈልጋሉ። ኪምም በአስተያየታቸው የሰነዘሩት በገጠር አካባቢ ያለውን የህዝብ ብዛት ጉዳይ ለማንሳት ፈልገው እንደነበር፣ ነገር ግን የተጠቀሙበት አገላለጽ ትክክል እንዳልነበር መናገራቸውን የሀገሪቷ መገናኛ ብዙሃን ዘግበዋል። የደቡብ ጆላ ግዛትም የቪየትናም ህዝቦችና
ሴቶችን አሳዝኗል ሲል ለኪም ያልተገባ አስተያየት ይፋዊ ይቅርታ መጠየቁ ተዘግቧል። በሲኦል የሚገኘው የቪየትናም ኤምባሲ በበኩሉ በፌስቡክ ገጹ ባወጣው መግለጫ የኪም አስተያየት የአገላለጽ ችግር ብቻ ሳይሆን ለስደተኛ ሴቶችና አነስተኛ ቁጥር ላላቸው ማህበረሰቦች ያለውን ዋጋና አመለካከት ያሳየ ጉዳይ ነው ሲል አውግዞታል። የስሪላንካ ባለስልጣናት የተፈጠረውን ውዝግብ ተከትሎ በይፋ ያሉት ነገር የለም። ይህ በእንዲህ እንዳለ የሴቶችና የስደተኞች መብት ተሟጋቾች የኪምን አስተያየት በመቃወም ማክሰኞ በጅንዶ አውራጃ አስተዳደር መስሪያ ቤት ፊት ለፊት ሰልፍ ለማድረግ ማቀዳቸው ተነግሯል። ህወሓት የኢትዮጵያ መንግስት ለሌላ ዙር ደም አፋሳሽ ጦርነት እየተዘጋጀ ነው ሲል ከሰሰ። ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ መንግስት በፕሪቶሪያው የሰላም ስምምነት መሰረት ወደ ድርድር ከመግባት ይልቅ መጠነ ሰፊ ወታደራዊ ዝግጅት በማድረግ ወደ አዲስ ጦርነት እያመራ መሆኑን አስታወቀም። ድርጅቱ ዓለም አቀፉ ማህበረሰብ የጦርነት ደመናውን ለመግታት በአስቸኳይ ጣልቃ እንዲገባ ጥሪ አቅርቧል። ህወሓት በመግለጫው እንዳመላከተው የኢትዮጵያ መንግስት በአሁኑ ወቅት ግዙፍ የጦር መሳሪያና የሰራዊት ክምችት ወደ ትግራይ አቅጣጫ እያስጠጋ ይገኛል። ይህ እንቅስቃሴ ሌላ ዙር ደም አፋሳሽ ጦርነት ለመክፈት የታለመ ነው ሲል ድርጅቱ የገለጸ ሲሆን ባለፈው ሳምንት በሰላማዊ ሰዎችና በሰራዊቱ ላይ የተፈጸሙ የአየርና የምድር ጥቃቶች ለዚህ ማሳያ ናቸውም ብሏል። ድርጅቱ በመግለጫው ካሰፈራቸው ዋና ዋና ነጥቦች መካከል የኢትዮጵያ መንግስት ባደራጃቸው ታጣቂዎች አማካይነት 40 በመቶ የሚሆነውን የትግራይን ህገ መንግስታዊ መሬት ወሮ በመያዙ ህዝቡ በመጠለያ ጣቢያዎች ውስጥ ለሞትና ለስቃይ መዳረጉን ገልጿል። ህወሓት ለሰላም ቅድሚያ በመስጠት ልዩነቶች በውይይት እንዲፈቱ ጥረት ሲያደርግ መቆየቱንና አሁንም ፍላጎቱ ወደ ጦርነት መግባት ሳይሆን የፕሪቶሪያው ስምምነት ወደ ዘላቂ ሰላም እንዲሸጋገር መሆኑን ገልጿል። ማህበረሰቡ እስካሁን ለቀረቡ የሰላም ጥሪዎች ጆሮ ዳባ ልበስ ማለቱን የጠቀሰው መግለጫው ሰሞኑን በተባበሩት መንግስታት በአፍሪካ ህብረትና በአሜሪካ በኩል የወጡ መግለጫዎች ጥሩ ጅምር ቢሆኑም አሁን ካለው ስጋት አንጻር ግን ተጨባጭ እርምጃ እንደሚያስፈልግ አሳስቧል። በመጨረሻም ህወሓት የኢትዮጵያ መንግስት ወታደራዊ ዝግጅቱን በአስቸኳይ አቁሞ ወደ ሰላማዊ ድርድር እንዲመለስ ሲል በመግለጫው አትቷል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።